ለነፍስ ፈርቻለሁ። ኢትዮጵያውያን ዩጩፋ የመጀመሪያ የነፍሴ በሞት ቢጠፋ አንድ ነገር በካሌ ጉዳት ቢደርስ በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ የኢትዮጵያ ሕዝብ እንድታውቁልኝ እላለሁ። በምድር ላይ የሰይጣን ትልቁ ድል ምንድነው? ታላላቅ አዳራሾችን በታላላቅ ድምጽ ማጉያዎች እያደመቀን ስለ ሰማዩ ፍቅር እየሰበከንና እልል እያለን በአንጻሩ ግን አንዲት የ4ኛ ዓመት የነርሲንግ ተማሪ ነጭ ጋውን ለብሳ የሰዎችን ሕይወት ለመታደግ ስትጸልይ የነበረችው እህታችን ሂንሴኔ ተፈሪ በገዛ እጇ ሕይወቷን ስትቀማ የት ነበረን? ዛሬ ታሪኳን የሰሙት ሁሉ ማህበረሰቡን ቅዱሳንን ከሁሉ በላይ ፍርሃትና ታላቅ ድንጋጤ ውስጥ የከተታቸው ምላሽ አጣው የአስፈሪ ሚስጥርስ ምን ይሆን? ለ4 ዓመታት ቀን ከሌሊት የለፋችው ነገ ትልቅ ደረጃ ትደርሳለች የተባለችው በትምህርቷ ጎበዝና በጓደኞቿ ዘንድ ተወዳጅ የነበረችው ይህች ወጣት ጓደኞቿ ሁሉ ወደ ፈተና አዳራሽ በደስታ ሲገቡ እሷ ግን ብቻዋን ወደ ኋላ ቀርታ እንዲህ አይነቱን የመጨረሻና የከፋ የጨለማ ውሳኔን እንድትወስን ያደረጋት ያ የማይታለፍ የህይወት ቅጥር ምን ሲሆን? የሻሎም ሚዲያ አድማጮቻችን ዛሬ በቤተ ክርስቲያን ስም በየሳምንቱ እየተሰበሰበን የእህታችንን ህልም በአንድ ጀንበር የቀጠፈውን ያንን አስፈሪ ሚስጥር ሳንረዳ በአይናችን ስር ስንት ሂንሴኔዎች በተመሳሳይ ጭንቀትና ብቸኝነት ተስፋ ቆርጠው በየቀኑ በውስጣቸው እየሞቱ ሲሆን ለመሆኑ ለዚህችታችን ሞት ምክንያት የሆናት ምን ቢሆን ነው? ማህበረሰብ በድንጋጤ ውስጥ የከተተውን በዝርዝር የምናስደምጣችሁ ይሆናል። በሌላኛው መረጃችን ህግ አስከባሪ ወይንስ የወንጀል ተባባሪ? በህግ ሽፋን የሚነገደው አስገዳጅ ይቅርታና በደቡብ ኢትዮጵያ በዝምታ የተዋጠው ተቋማዊ ወንብድና የዜጎችን ሰላምና ደህንነት ይጠብቃሉ ተብለው የህዝብ አደራን የስልጣን ካባን የተጎናጸፉ የጸጥታ አካላት ከግለሰብ ጋር በመሻረግ የማፊያ ተግባር ውስጥ ተሰማርተዋል የሚል አስደንጋጭ ጥቆማ ለሻሎም ሚዲያ ደርሷል። በአንድ በኩል ከባድ የወንጀል ክስ፣ በሌላ በኩል ደግሞ ከክሱ ጀርባ የተሸሸገ ድብቅ በቀልና ፍርደ ገምድል። ዛሬ በሰበር ምርመራችን የፍትህ መዋቅሩን ክብር ጥያቄ ውስጥ የጣለው በታዋቂው አገልጋይ እዩ ጩፋ ስምና በሶዶ ከተማ ፖሊስ ዙሪያ የተሰማውን አሳሳቢ ክስተትም በዝርዝር ይዘንላችኋል፣ ታደምጡታላችሁ። በስተመጨረሻም እጅግ አስደንጋጭና በአስቸኳይ ሊደመጥ የተገባ መልእክት በእግዚአብሔር ሰው አንደበት ተነገረ። 7 ዓመት የመከራ ዘመን ተነገረ። አሁን ያለንበት ዘመን የመጨረሻው ዘመን ተቃርቧል ብቻ ሳይሆን መፈጸም መጀመሩን ጭምር ድድንም ጠላንም የሚፈጸሙ ከፊታችን ባሉ 7 ዓመታት ውስጥ የሚገጥሙን አስፈሪና ልብን የሚያረድ ትንቢታዊ መልእክትም ተነግሯል። 7 የመከራ ዘመን ከፊታችሁ አለ። በዚህ ጊዜ ላይ እስከ ዛሬ ድረስ ያልሆነ አሁን ላይ ግን የሚሆንና የሚከሰት ታላቅ የመከራ ዘመን ይመጣል። እስከ ዛሬ በምድር ላይ ሆኖ አያውቅም። ይህ ቅጣት የእግዚአብሔር ቁጣ እንደሆነም እግዚአብሔር ተናግሯልና ራሳችሁን አዘጋጁ ሲል የእግዚአብሔር ሰው ተሾመ ከጌታ እግዚአብሔር ዘንድ የተቀበለውን እጅግ አስደንጋጭና ልብን የሚያርድ ትንቢትም ተናግሯል። የእግዚአብሔር ሰው ተሾመ ከጌታ ተቀብሎ የተናገረው ትውልድ ሁሉ ወደደም ጠላም ሊሰማውና ሊዘጋጅበት ግድ የሚል ትንቢቱስ ምን ይሆን? በቆይታችሁ ካንደበቱ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ዛሬ ወደ እናንተ ይዘን የቀረብነው ዜና ልብን የሚሰብር ብቻ አይደለም። ይልቁንም የክርስቶስ አካል የሆነውን እኛን አማኞችን ቆም ብለን በጉልበታችን እንድንበረከክ በፊታችን እንድንደፋና መንፈሳዊ እንቅልፋችንን እንድንቀሰቅስ የሚያደርግ እጅግ አስደንጋጭ መርዶ ነው። የጌታ ቃል በአንደኛ ዮሐንስ ምዕራፍ 3 ቁጥር 17 ላይ እንዲህ ይላል፣ ነገር ግን የዚህ ዓለም ገንዘብ ያለው ሁሉ ወንድሙ ሲቸገር አይቶ ማዘኑን ቢዘጋበት የእግዚአብሔር ፍቅር እንዴት በርሱ ይኖራል? ዛሬ ይህ ቃል በፊታችን ላይ ፍርድ ሆኖ የቆመበት ሰምቶ ዝም ለማለት የማይቻል አንድ እውነተኛ አሳዛኝ ታሪክም እናጋራችኋለን። ነርሶኜ በክርስቲያን ሰብአዊነት የሰዎችን ሕይወት እታደጋለሁ የምትል ታላቅ ህልም የነበራት ለ4 ዓመታት ቀን ከሌሊት በፈተናና በውጣ ውረድ ውስጥ ያለፈችው ወጣታችን ሂንሴኔ ተፈሪም በደረሰባት ከባድ የስነ ልቦና ጫናና የተስፋ መቁረጥ ጨለማ ምክንያት የገዛ ሕይወቷን አጥፍታለች። አዎ ወጣቷ ነርስ ሂንሴኔ ዛሬ በምድር የለችም።
በነቀምት ከተማ በሚገኘው የኒው ጄኔሬሽን ኮሌጅ የ4ኛ ዓመት የቢኤስሲ ነርሲንግ ተማሪ የነበረችው ሂንሴኔ ተፈሪ በትምህርቷ ጎበዝ፣ በትጋትና በመንፈሳዊና በሰብአዊ አገልግሎት ሀገሯንና ሕዝቧን ትጠቅማለች ተብሎ ተስፋ የተጣለባት እህታችን ነበረች። ወላጆቿ በብዙ ጸሎትና ልፋት እዚህ የመጨረሻ ምዕራፍ ላይ አድርሰዋት ነበር። ለ4 ዓመታት ያክል ያሳለፈችው እያንዳንዱ ሌሊት ያጠናችው ጥናት ሁሉ የተመረቀችለት ያንን ነጩን የነርስ ጋውን ለብሳ የሰዎችን ስቃይ ለማቃለልና የክርስቶስን ፍቅር በስራዋ ለመግለጥ ነበር። ነገር ግን ቅዱሳን ሆይ ያ ሁሉ የዓመታት ጸሎት፣ ያ ሁሉ ተስፋና ያማረ ህልምም በአንድ ጥቁር ጀንበር ላይ ጨለመ። ሰይጣን የተስፋ መቁረጥን ጦር ይዞ ወደ ህይወቷ መጣ። ይህች እህታችን የኮሌጁን የ15000 ብር የትምህርት ክፍያ መክፈል አልቻለችም ነበር። ለዓመታት የደከመችበትን ሀገር አቀፍ የብቃት መመዘኛ ፈተና ኤግዚት ኤግዛም ለመፈተን ስትዘጋጅ ያቺን 15000 ብር መክፈል ባለመቻሏ ብቻ ፈተናውን መፈተን እንደማትችል በኮሌጁ ይነገራታል። የሻሎም ሚዲያ አድማጮቻችን ቆም ብላችሁ አስቡት። ዛሬ በየቤተ ክርስቲያኖቻችን ስለ ፍቅር እንስበክ፣ ስለ ፍቅር ስንሰብክ በየጉባኤው እልል ስንል፣ በየማህበራዊ ሚዲያው በሺዎች የሚቆጠር ብር ለከንቱ ነገር ስናባክር፣ በአንጻሩ ግን እህታችን ሂንሴኔ በ15000 ብር ምክንያት ብቻ ህልሟ በአይኗ ፊት ሲቀጭባት መቋቋም አልቻለችም። ያ ያሰበችው ነጭ ጋውን የጨለማ መጋረጃ ሆነባት። ጓደኞቿ፣ የአምልኮ አጋሮቿ፣ የክላስሜቶቿ በሙሉ ወደ ፈተና አዳራሽ ሲገቡ እሷ ግን በገንዘብ እጥረት ምክንያት ብቻ ወደ ኋላ ቀረች። በዚህ ሰዓት በዙሪያዋ ማንም አልነበረም። የሚያጽና እጅ፣ አይዞሽ እኛ እንከፍልልሻለን የሚል የክርስቲያን ወንድም ወይንም እህት አልነበረም። ያጋጠማት አስፈሪ ብቸኝነት፣ የደረሰባት ከባድ የስነ ልቦና ጫናና የጠላት የተስፋ መቁረጥ መንፈስ ወደ ክፉ ውሳኔ መራት። የገዛ ህይወቷን በገዛ እጇ አጠፋች። ይህ አሳዛኝ ክስተት ለአንድ የክርስቶስ አካል ነኝ ለሚል አማኝ ማህበረሰብ፣ ለወንጌላውያን አብያተ ክርስቲያናትና ለሁላችንም ታላቅ የህሊና ጩኸትና የንስሐ ጥሪ ነው። ቃሉ በገላትያ ምዕራፍ 6 ቁጥር 2 ላይ ከናንተ እያንዳንዱ ያንዱን ሸክም ይሸከም እንዲሁም የክርስቶስ ሕግ ይፈጽሙ ይላል። ነገር ግን ዛሬ እርስ በርስ መታየት ያቅቶናል። በየሳምንቱ በታላላቅ አዳራሾች ውስጥ በሚሊዮን የሚቆጠር ብር ለህንጻ፣ ለድምጽ ማጉያ፣ ለጌጣጌጥ ስናወጣ በአይናችን ስር ግን ስንት ሂንሴኔዎች በ15000 ብር ምክንያት ህይወታቸው እየጠፋ ሲሆን ዛሬ በየካምፓሱ በየቤቱና በየሰፈሩ በውስጣቸው በጭንቀት እየተቃጠሉ የሚረዳቸው የሚጸልይላቸው አጥተው በተስፋ መቁረጥ አፋፍ ላይ የቆሙ ስንት ወጣቶች ይኖሩ ሲሆን የእህታችን ደም የረገፈው ህልሟ ማህበረሰባችን የደረሰበት የፍቅር ማጣትና መንፈሳዊ መደንዘዝ ጮሆ እየተናገረ ነው። ይህ ክስተት ሰይጣን ወጣቶቻችንን በተስፋ መቁረጥ መንፈስ እያደናቀፋቸው መሆኑ ማሳያ በመሆኑም እጅግ ያስደነግጣል። ለእህታችን ለሂንሴኔ ተፈሪ ቤተሰቦች፣ ለጓደኞቿ፣ ለቤተ ክርስቲያናትና ለወዳጆቿ በሙሉ የሰላም አምላክ እግዚአብሔር የማይመረመረውን መለኮታዊ መጽናናት እንዲያወርድላቸው እንጸልያለን። መንፈስ ቅዱስ ልባቸውን ይጠግን። በመጨረሻም ይህንን መልእክት የምታደምጡ ወጣቶችም፣ ተማሪዎችና በልዩ ልዩ ፈተና ውስጥ ያላችሁ ቅዱሳን በኢየሱስ ስም እንለምናችኋለን። ህይወት ምንም ያክል ቢጨልም፣ የኢኮኖሚ ወይንም የትምህርት ጫናው ቢበረታባችሁም ህይወትን ማጥፋት መፍትሄ አይደለም። ጠላት ሰይጣን በጆሮአችሁ ተስፋ የለም እያለ ሲያንሾካሹክ፣ እናንተ ግን ለእግዚአብሔር የሚሳነው ነገር የለም በሉ። ችግራችሁን ደብቃችሁ አትቅበሩት። ለመጋቢያዎቻችሁ እንዲሁም ለፓስተሮቻችሁ፣ ለምታምኗቸው መንፈሳዊ መሪዎች፣ ጓደኞቻችሁ ማካፍሉ። ቤተ ክርስቲያን ዙሪያዋን በትኩረት እንድትመለከት፣ ወጣቶቿን በጸሎት በገንዘብ እንድትደግፍ፣ የተከዙትን እንድትጠይቅ የሻሎም ሚዲያ መንፈሳዊ ጥሪያችን ነው። ጌታ እግዚአብሔር ሀገራችንን፣ ወጣቶችን ከተስፋ መቁረጥ መንፈስ ይታደግ። አስከትለን ለነፍስ ፈሪቻለሁ ኢትዮጵያውያን እዩ ጩፋ የመጀመሪያ የነፍሴ በሞት ቢጠፋ አንድ ነገር በካሌ ጉዳት ቢደርስ
በሱ በኩል እንደሚደርሰኝ በቤተሰቦቹ በኩል እንደሚደርሰኝ የኢትዮጵያ ሕዝብ እንድታውቁልኝ እላለሁ። በደቡብ ኢትዮጵያ ክልል በወላይታ ዞን ሶዶ ከተማና አካባቢዋ የሚገኙ የፍትህ የጸጥታ አካላት ስልጣናቸውን መገልገያ በማድረግ ከታዋቂው ፓስተር አገልጋይ እዩ ጩፋ ጋር በጥቅም በመሻረግ ዜጎች ላይ ድብደባ፣ አስገዳጅ የእምነት ቃል መቀበል ወንጀል እየፈጸሙ ነው የሚልም ከፍተኛ ክስም ቀረበ። ጉዳዩ በአካባቢው ማህበረሰብና በታዛቢዎች ዘንድ ከፍተኛ መነጋገሪያ ድንጋጤንም ፈጥሯል። ጉዳዩ የጀመረው ከ7 ሳምንት በፊት ጥጋቡ መለሰ የተባለ ወጣት አገልጋይ እዩ ጩፋ ሊያስገድደኝና ጥቃት ሊያደርስብኝ ይችላል በማለት የደህንነት ስጋቱን በይፋ መግለጹን ተከትሎም ነው። ነገር ግን የስጋት በተሰማበት በአጭር ቀናት ውስጥ የሶዶ ከተማ ፖሊስ አዛዥ መግለጫ በመስጠት ወጣቱ ሐሰተኛ ሰነድ በማዘጋጀት ህብረተሰቡን ሲያጭበረብር እጅ ከፍንጅ ይዤዋለሁ በማለትም ለህዝቡ ይፋ አድርጎ ነበር። ነገር ግን ነገሮች ሌላ መልክን ይዘዋል። ጉዳዩ በቅርብ የሚከታተሉት ወገኖች እንደሚሉትም ወጣቱ የተያዘበት የሰነድ ማዘጋጀት ክስ ፖሊስ ለጊዜው የተጠቀመበት የህግ ሽፋንና ማደናገሪያ ብቻ ነበር። ወጣቱ በእስር ቤት ውስጥ ከፍተኛ ስነልቦናዊ፣ አካላዊ ጫና ሲደረግበት ከቆየ በኋላ በቅርቡ ከተከሰሰበት የወንጀል መዝገብ ጋር ፍጹም በማይገናኝ ሁኔታ በአገልጋይ እዩ ጩፋ ቢሮ ውስጥ እንዲገኝ ተደርጓል። እዚያም በእዩ ጩፋ ላይ በስተት የተናገርካቸውን ቃላት የሚያስቀይሙ ማንነቱን የማይገልጹ በመሆናቸው ይቅርታ ልጠይቅ መጥቻለሁ፣ እዩ ጩፋ ከአጋንንት ስርዓት የሚያስለቅቅ ነው የሚል የቪዲዮ የእምነት ቃል እንዲሰጥ ተገዶም ቪዲዮ ከተሰራጨ በኋላ ከስርም ተለቋል። ዛሬ ይዤላችሁ የቀረብኩት ቪዲዮ የይቅርታ ቪዲዮ ይሆናል። እሱም ከዛሬ ከአንድ ወር በፊት ክራይስት አርሚ ኢንተርናሽናል ቸርች መስራችና ባለራዕይ የሆነው ነብይ እዩ ጩፋ ላይ አንዳንድ የተናገርኳቸው የስህተት ቃላት፣ የሚያስቀይሙ ቃላት፣ ማንነቱን የማይገልጽ ህይወቱ ያልሆነውን ነገር በማውራት ስላሳዘንኩ ይቅርታ ልጠይቅ መጥቻለሁ። ስለዚህ የእግዚአብሔር ሰው ነብይ እዩ ጩፋ እውነተኛ የእግዚአብሔር ሰው፣ እውነተኛ የወንጌል አገልጋይ፣ የእግዚአብሔርን ወንጌል በመስበክ ቃሉን በመስማትና የእግዚአብሔር እጅ በማየት ብዙዎች ከብዙ አይነት እስራቶች፣ ከአጋንንት እስራቶች፣ ከበሽታ ሲፈወሱ በአይኔ እኔ ምስክር ነኝ። ለዚህ ግብአት ደግሞ አብረን በነበርን ዘመን በየአደባባዮቹ ወንጌል እንዲያገለግል ሰው ወንጌልን ሰምቶ የእግዚአብሔር ልጅ እንዲሆኑ ኢየሱስን በማመን እንዲድኑ ብዙ አደባባዮችን ከሚያመቻቹት ግለሰቦች አንዱ እኔ ነበርኩ። ዛሬ በአንዳንድ ወገኖች ሐሳብና ምክር ተሳስቼ ለተናገርኩት ለጥፋት ቃላት በእግዚአብሔርና በእግዚአብሔር ሕዝብ ፊት ይቅርታ ሊጠይቅ መጥቻለሁ። የእግዚአብሔር ሰው አብረን በነበርን ዘመን እግዚአብሔር እንዴት ሲጠቀም እንደነበረ አሁን እየተገለጠ ካለው ክብር የሚበልጥ ክብር ሚዲያ ባልነበረ ዘመን፣ ቴክኖሎጂ ባላደገ ዘመን ዓለማትን በወንጌል እንደዞርክ ብዙ አገልግሎትን አብሬ ሄጄ በአይኔ ያየሁበት ዘመን ነበር። የማይረሱ ጊዜያቶች እየጸለይን ወደ ቤታችን ወደ ማድሪያችን እስከ ማንሄድ ድረስ የእግዚአብሔር ክብር በእኛ ላይ ወሮን እየጸለይንና እያነባን የቆይንበት ዘመናቶች እኔ አውቃለሁ። ይህንን ድንቅ የእግዚአብሔር ስራ፣ ይህንን ድንቅ የእግዚአብሔርን እጅ ባንተ ሲገልጥ የነበረ እግዚአብሔር የተመሰገነ ይሁን። ዛሬም እየተገለጠ ላለው ለእግዚአብሔር ክብር ለሱ ይሁን። ግን ይህን እያወቁ በድንገት ሰው ስላሳስተኝ ተሳስቼ የተናገርኳቸው ቃላቶች በሙሉ በእግዚአብሔር ፍቅር ይቅር እንድትለኝ እለምናለሁ። ወዳጄ ወንድሜ፣ የእግዚአብሔር ሰው፣ የእግዚአብሔር ወንጌል አገልጋይ፣ የእግዚአብሔር መንግስት ሰራተኛ የሆንክ ነብይ፣ ይቅርታን ለመቀበል የሚጨክን ልብ እንደሌለ አውቃለሁ። በእውነት የፍቅር ሰው ነህ፣ ትሁት ነህ፣ ልበ ሰፊ እንደሆንክ አውቃለሁ። ብዙ የተራቡትን ስታበላ አውቃለሁ። በአይኔ ደሳሳ ጎጆ ውስጥ የነበሩትን ሰው የህግ ባለሙያዎች ጥያቄ፣ አንድ ግለሰብ በከባድ የሰነድ ማጭበርበር ወንጀል ተከሶ በቁጥጥር ስር ከዋለ ፍርዱን ማግኘት ያለበት በህግ አግባብ ፍርድ ቤት እንጂ በአገልጋይ ቢሮ ውስጥ ይቅርታ በመጠየቅ ነው። ወንጀሉንስ እንዴት በቀላሉ ሊዘጋስ ቻለ? ይህ በህግ ሽፋን የሚደረግ ተቋማዊ ጥቃት የመጀመሪያ አይደለም ተብሏል። በቅርቡ በአረካ ከተማ ከአንድ ቤተክርስቲያን የአምልኮ ፕሮግራም ላይ የወጣ አካል ጉዳተኛ የመከላከያ ሰራዊት አባል በጸጥታ አካላት አሰቃቂ ድብደባ እንደተፈጸመበትም ይታወሳል። ግለሰቡ የኢትዮጵያ ህዝቦች ድረሱልኝ በማለትም ያሰማው ኡታን ተከትሎ የሰራዊቱ አባላት ለበቀል ሊንቀሳቀሱ ሲሉ ፖሊስ ተጎጂውን መልሶ በማስገደድና በማስፈራራት አልተደበደብኩም፣ ፖሊሶች ምርጥና ስነ ምግባር ያላቸው ናቸው ብሎም በቪዲዮ እንዲዋሹ ማድረጉም ይታወሳል።
ይህም በዞኑ የተደራጀ የማፊያ ቡድን መኖሩን ማሳያም ነው ተብሏል። የክልሉ መንግስትና የፌዴራል አካላት ጣልቃ ገብነትም ይጠየቃል። ይህ በስልጣን ሽፋን የሚደረግ ተቋማዊ ውንብድና በየአካባቢው ማህበረሰብ ላይ የፍርሃት ድባብ የጣለ ሲሆን የደቡብ ኢትዮጵያ ክልል መንግስትና የክልሉ ፖሊስ ኮሚሽን አስቸኳይ ጣልቃ ገብነት እንዲያደርጉም ጥሪ ቀርቧል። በተለይ የሶዶ ከተማ ፖሊስ አዛዥና ተባባሪዎቹ በአስቸኳይ ከኃላፊነት ተነስተው በህግ እንዲጠየቁ፣ በአገልጋይ እዩ ጩፋና በጸጥታ አካላት መካከል ያለው ድብቅ ትስስር እንዲመረመር፣ ማህበረሰቡ በመንግስት የፍትህ መዋቅር ላይ ያለውን እምነት እንዳያጣ ገለልተኛ አካል ጉዳዩን እንዲያጣራ በጥብቅም ተሳስቧል። የፌዴራል መንግስት አካላትም ይህንን ድርጊት እንዲመዘግቡም ተደርጓል። ማሳሰቢያ፣ ይህ መረጃ ለሻሎም ሚዲያ ክፍል የደረሰን ቢሆንም ሚዲያችን ከተበዳይ ከተባለው ግለሰብም ሆነ በዳይ ተብለው ከተከሰሱት ነብይ አገልጋይ እዩ ጩፋ እንዲሁም ከሶዶ ከተማ ፖሊስ በኩል እስካሁን ያገኘነው ቀጥተኛና ተጨባጭ የጽሁፍም ሆነ የቪዲዮ ማስረጃ የለም። ሆኖም ግን ጉዳዩ የሰላምና የፍትህ ጥያቄ በመሆኑ ሚዲያችን የሁሉንም ወገኖች ምላሽ ለማካተት ዝግጁ መሆኑን እየገለጸን ጉዳዩን በቅርበት መከታተሉን ይቀጥላል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በዓለማችን ታሪክ ያስቀመጣቸው ታላላቅ የመከራ ዘመኖች አሉ። ታላላቅ ጦርነቶች፣ ረሃቦች ተፈጽመው በርካታ ህዝቦችም አልቀዋል። ነገር ግን አሁን ላይ በሚመጡ 7 ዓመታት ውስጥ የሚመጣው መከራ ግን ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህም ከቶም አይሆን መከራ ይሆናልና ራሳችሁን አዘጋጁ። ይህ የመከራ ዘመን የሚጀምረው መቼ ይሆን? የሚያበቃውስ በየትኛው ጊዜ ነው? በዚህ ዓመታት ውስጥ በምድር ላይ የሚመጡት ቁጣዎችስ ምንድናቸው? ቤተክርስቲያንና ህዝበ ክርስቲያኑ ለማምለጥ ምን ሲያደርግ የሚሉትና እጅግ አስፈሪ ስለሆነው መከራ ከእግዚአብሔር ሰው ተሾመ አንደበት እንድታደምጡት ጋበዝን። እንግዲህ ማቴዎስ ወንጌል ምዕራፍ 24 ከቁጥር 21 እስከ 22 የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ሲናገር እንደዚህ ይላል። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ፣ አስተውሉ፣ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል ይላል። ስለዚህ ስለ መጨረሻው ዘመን ማለት ስለ 7ቱ ዓመት የመከራ ዘመን ቤተክርስቲያን ከተነጠቀች በኋላ ወዲያው ለ7 ዓመት ያህል ስለሚከሰተው የ7ቱ ዓመት የመከራ ዘመን ወይንም ደግሞ the 7 years tribulation period በመባል ስለሚታወቀው ጌታችን ኢየሱስ ክርስቶስ ሲናገር ሲያስጠነቅቀን እንደዚህ ይላል። እስከ ዛሬ ድረስ ያልሆነ ይላል። እስከ ዛሬ ድረስ ያልሆነ፣ አስተውሉ ይሄንን፣ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ወደፊትም ደግሞ የማይሆን ነገር ግን በዛ በ7ቱ ዓመት የመከራ ዘመን ብቻ የሚሆን የሚከሰት የሚከናወን ታላቅ የመከራ ዘመን ይሆናል አለ። እጅግ በጣም የሚያስፈራ ነው። እነዚህ ቀኖች ባያጥሩ ስጋ የለበሰ ሁሉ ባልዳንም ነበር ይላል። ነገር ግን እነዚህ ቀኖች ስለተመረጡ ሰዎች ያጥራሉ ይላል ማቴዎስ 24 ከ21 እስከ 22። ይሄ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ የሰውን ልጅ ካስጠነቀቀበት ዋነኛውና ኃይለኛው ነገሮች መካከል አንዱ ነው። እጅግ በጣም ከባድ የሆነ ማስጠንቀቂያ ነው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ስለ 7ቱ ዓመት የመከራ ዘመን የተናገረው። ደግሞ እስከ ዛሬ ድረስ ያልሆነ ይላል። በምድር ላይ ብዙ የመከራ ዘመኖች ሆነዋል። በምድር ላይ ብዙ የሚያስፈሩ ጊዜያቶች ሆነዋል፣ አልፈዋል። ነገር ግን እስከ ዛሬ ድረስ ያልሆነ በማለት ነው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ የሚናገረው። ለምን? በዛ በ7ቱ ዓመት የመከራ ዘመን የሚሆነው መከራ ምንም እንኳን ብዙ ክፉ የመከራ ዘመኖች ምድርን ጌታ ኢየሱስ ከፈጠረበት ጊዜ ጀምሮ ያ 7ቱ ዓመት መከራ እስከሚፈጸምበት እስከሚከናወንበት ጊዜ ድረስ እንኳን ቢከሰትም ግን እስከ ዛሬ በምድር ላይ ከሆኑት የመከራ አይነቶች ሁሉ የሰው ልጅ ካለፈበት ሁሉ እጅግ የከፋ
በቃላት ተናግሮት ገልጾት ሊያበቃ የማይችል የመከራ ዘመን እንደሚሆን፣ ይህ ደግሞ የእግዚአብሔር ቁጣ እንደሚሆን ጌታችን ኢየሱስ ክርስቶስ አስጠንቅቋል። እስከ ዛሬ ድረስ ያልሆነ ወደፊትም ከቶ የማይሆን ይላል። ለምሳሌ እንደው በጥቂቱ ዓለማችን ካለፈችበት የመከራ ዘመን ጥቂቶቹን እንመልከት። ያንን በማየት እስከ ዛሬ ድረስ ያልሆነ የሚለውን የጌታን ቃል ደግሞ በምናነብበት ሰዓት የ7ቱ ዓመት የመከራ ዘመን እንዴት የሚያስፈራና የሚያስደነግጥ እንደሆነ እናያለን። ይህ ብቻ አይደለም፣ ደግሞ እነዚያ ቀኖችስ ባያጥሩ ስጋ የለበሰው ሁሉ በምድር ላይ ባልዳንም ነበር በማለት ደግሞ ጌታ ይናገራል። ለምሳሌ ምን አይነት የመከራ አይነቶች በምድር ላይ ተከስተዋል? እንዲሁ በጥቂቱ ሂስትሪ ሬኮርድ ያደረጋቸውን እንደው ጥቂቱ አልፎ ነው እንደውም ይሄንን ያሰፈርኩት። ለምሳሌ the black days ወይንም ደግሞ ጥቁሩ ሞት በመባል የሚታወቀው ከ1347 እስከ 1351 ድረስ በኢሮፕ ውስጥ የተከሰተ ከፍተኛ የሆነ ፓንደሚክ አለ እና በዚህ ፓንደሚክ ውስጥ ማለት 4 ዓመት በቆየው በኢሮፕ ውስጥ በተከሰተው በዚህ ፓንደሚክ ከ1347 እስከ 1351 ለ4 ዓመት ማለት ነው ከ25 እስከ 30 ሚሊዮን ሰዎች አልቀዋል። ኢኮኖሚ በፍጹም ዲቫስቴትድ ነበር የሆነው በዚያ የ4 ዓመት ፓንደሚክ ወቅት። እነዚህን ሁሉ ሰዎች ከምድር ሲያስወግድ ወይንም ደግሞ ሲጨርስ ማለት ነው። ያ በምድር ታሪክ ውስጥ በሂውመን ሂስትሪ ውስጥ ታላቅ የመከራ ዘመን ተብሎ የተመዘገበ ነው። ሁለተኛው the Spanish flu pandemic የሚባለው ነው። ይሄ ደግሞ ከ1918 እስከ 1920 ለ2 ዓመት የቆየ ነው። በዚህ ስፓኒሽ ፍሉ ፓንደሚክ 50 ሚሊዮን ሰዎች አልቀዋል። ለ2 ዓመት ብቻ በቀረው ማለት ነው። በአጠቃላይ በዓለማችን ውስጥ ከሚኖሩት ሰዎች መካከል ማለት ነው 1/3 የሚሆኑት በዚህ በስፓኒሽ ፍሉ ፓንደሚክ ኢንፌክትድ ሆነው ነበረ። ከ19 እስከ 18 እስከ 1920 በቆየው የ2 ዓመት የስፓኒሽ ፍሉ ፓንደሚክ ማለት ነው። እንግዲህ በዚህ 2 ዓመት ውስጥ 20 ሚሊዮን ሰዎች በዛ ፓንደሚክ አልቀዋል። ወደ ሁለተኛው የዓለም ጦርነት ወይንም ወርልድ ዋር 2 በመባል ወደሚታወቀው እንሂድ። ከ1939 እስከ 1945 በምድር ላይ ለ6 ዓመት የቆየ ጦርነት ነው። ይህ ጦርነት መላውን ዓለም ያካተተ ጦርነት ሲሆን 70 ሚሊዮን ሰዎች ደግሞ በዚህ ጦርነት አልቀዋል። ኢኮኖሚው በዓለም አቀፍ ደረጃ ዲቫስቴትድ ሆኖ ነበር። ከዚህ ጦርነት የተነሳ ታላቅ ረሃብ በምድር ላይ ተከስቶ ነበር። ምድራችን ካለፈችበት ታላቅ የመከራ ዘመን መካከል በ19ኛው ክፍለ ዘመን ማለት ነው ዋነኛውና ትልቁ በመባል ከተመዘገቡት ውስጥ ይሄ የሁለተኛው የዓለም ጦርነት ነበር ማለት ነው። ሁለተኛው ደግሞ the great famine ወይም ደግሞ ታላቁ ረሃብ በመባል የሚታወቀው ከ1845 እስከ 1852 ለ7 ዓመት ያህል የቆየ በአየርላንድ ውስጥ የተከሰተ ታላቅ ረሃብ ነበር። በዚህ ረሃብ 1 ሚሊዮን ሰዎች ሲያልቁ ኢኮኖሚ ዲቫስቴሽን ደግሞ በመላው ዓለም ተከስቶ ነበር። ሌላው ደግሞ አምስተኛው የ30 ዓመት ጦርነት የሚባለው በመካከለኛው ኢሮፕ ውስጥ የተከሰተው ከ1618 እስከ 1648 ለ30 ዓመት ያህል በመካከለኛው ኢሮፕ ውስጥ የተከሰተው ጦርነት ነው። በዚህ ጦርነት 8 ሚሊዮን ሰዎች ሲያልቁ ታላቅ የኢኮኖሚ ደግሞ ዲቫስቴሽን በምድር ላይ ተከስቶ ነበር። በምድራችንና በዘመናችን ያየነው ደግሞ ኮቪድ-19 7.1 ሚሊዮን የሚሆኑ ሰዎችን ጨርሷል። እነዚህ እንግዲህ በጥቂቱ በምድራችን ውስጥ የተከሰቱ የመከራ ዘመኖች ሲሆኑ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ግን ወደፊት ስለሚከሰተው ስለዚህ ስለ 7ቱ ዓመት የመከራ ዘመን ሲናገር ምን አለ? ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል ይላል። እንግዲህ ጥቂት የመከራ ዘመኖችን ምድራችን ያሳለፈችውን እንደ ምሳሌ ተመልክተናል። እጅግ አስፈሪ ጊዜያቶች ነበሩ። እነዚህ አሁን በጥቂቱ የጠቀስናቸው
ብዙ ሰዎች ያለቁበት፣ ብዙ ህዝብ ደግሞ የተፈናቀለበት እጅግ ታላቅ የሆነ የመከራ ዘመን ነበር። ነገር ግን ይሄ 7ቱ ዓመት የመከራ ዘመን ምድራችን ካሳለፈችው ከነዚህ የመከራ ዘመኖች ጋር ሲነጻጸር ኢምንት ነው የሚለው ጌታ ኢየሱስ። ኢምንት ነው፣ በቃ ኢምንት ነው የሚለው። ስለዚህም ሲናገር በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል በማለት የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ይናገራል። ወደፊት በምድር ላይ ሊመጣ ያለ ታላቅ እጅግ ታላቅ የመከራ ዘመን አለ። ይህ የመከራ ዘመን ደግሞ የሚከሰተው መቼ ነው? ቤተክርስቲያን ከተነጠቀች በኋላ ነው። ቤተክርስቲያን በምድር ላይ ያለች በዚህ ቃላት ሊገልጸው በማይችል ታላቅ የመከራ ዘመን ውስጥ እንድትገባ እግዚአብሔር ስለማይፈቅድ መጀመሪያ ቤተክርስቲያንን ይነጥቃል። ምክንያቱም ራእይ መጽሐፍን በምናነብበት ሰዓት የመከራው ዘመን የሚጀምረው ዮሐንስ ራእይ ምዕራፍ 6 ነው። የሚያበቃው ደግሞ ዮሐንስ ራእይ ምዕራፍ 18 ነው። ለ12 ምዕራፎች ያህል ይሄ የመከራው ዘመን ምን አይነት እጅግ አስፈሪ እንደሆነ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ለዮሐንስ ራእይ ገልጾለታል። ዮሐንስ ራእይ ምዕራፍ 6 የመከራው ዘመን ይጀምራል። ዮሐንስ ራእይ ምዕራፍ 18 ከ12 ምዕራፎችን ጠቅልሎ ይዞ ማለት ነው ያልቃል። በእነዚህ ምዕራፎች ውስጥ የ7ቱ ዓመት የመከራ ዘመን እንዴት እንደሆነ እንዴት የእግዚአብሔር ቁጣ በምድር ላይ ከዚህ በፊት ሆኖ በማያውቅ ሁኔታ እንዴት እንደሚከሰት ግልጽ ባለ ሁኔታ አስቀምጦታል። ይህንን በሚቀጥለው ሳምንት ነው የምንመለከተው ኢን ዲቴል በ7ቱ ዓመት የመከራ ዘመን ውስጥ የሚሆኑትን የእግዚአብሔርን ቁጣዎች በ7ቱ ማህተሞች ያሉትን 7ቱ ማህተም ሲፈታ በምድር ላይ የሚፈሰው የእግዚአብሔር ቁጣ 7ቱ መለከቶችን መላእክት ሲነፉ መለእክቶችን ከነፉ በኋላ በምድር ላይ የሚከሰተው የእግዚአብሔር ቁጣ የሚፈሰው የእግዚአብሔር የጽዋው ቁጣ በዚያ ቦታ ላይ ተጽፎ ይገኛል። ከዮሐንስ ራእይ ምዕራፍ 6 እስከ ዮሐንስ ምዕራፍ 18 እነሱን እንዲቴል በሚቀጥለው ሳምንት ነው የምንመለከተው ያለ። ዛሬ ግን ይሄንን የመከራውን ዘመን መጀመሪያ እንዲሁም አንዳንድ ክፍሎችን ደግሞ እንመለከታለን። እንግዲህ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ራሱ ሲናገር ምንድነው ያለው? እንደገና ደጋግሜ ያነባዋለሁ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ የመከራ ይሆናልና ይላል። ከዚህ መከራ ግን ማምለጥ ይቻላል። ከዚህ መከራ ደግሞ ማምለጥ የሚቻለው ምንድነው? በክርስቶስ ኢየሱስ ጥላ ስር በመጠለል ብቻ ነው። እግዚአብሔር ቃል ሲናገር የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላል ይላል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። ስለዚህ ማምለጥ የሚቻለው ክርስቶስ ኢየሱስን እንደ ግል አዳኝ አድርጎ በመቀበል ብቻ ነው። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 14 ላይ ሲናገር እኔ መንገድ እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። የመዳኛ መንገድ አንድ ነው። 2 ወይም 3 ወይንም ሌላ አማራጭ የመዳኛ መንገድ የለም። ምክንያቱም በእግዚአብሔርና በሰው መካከል አስታራቂ ሆኖ በቀራንዮ መስቀል ላይ ሕይወቱን መስዋዕት አድርጎ በመስጠት ሰዎች ወደ እግዚአብሔር መንግስት እንዲገቡ የሕይወት ድልድይ በመስቀሉ የሆነው ማን ነው? የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ደም ሳይፈስ ኃጢአት ስርየት የለም ማለት እግዚአብሔር በቃሉ ላይ። እንደገና ደግሞ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ስለዚህ አንድ ሰው በክርስቶስ ኢየሱስ ሲያምን ጌታ ኢየሱስን የእግዚአብሔር ልጅ እንደሆነ አድርጎ ሲቀበል በክርስቶስ ኢየሱስ ደም ኃጢአቱን ሲናዘዝ እግዚአብሔር ያነጻዋል። ያን ጊዜ ስሙ በሕይወት መጽሐፍ ላይ ይጻፋል። ከሚመጣውም ዘላለማዊ የእግዚአብሔር ቁጣ በልጁ በክርስቶስ ኢየሱስ በኩል ብቻ ይድናል። ሌላ የመዳኛ መንገድ የለም። ዮሐንስ ራእይ ምዕራፍ 3 ቁጥር 16 የእግዚአብሔር ቃል ሲናገር እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል።
እንዲሁም ቁጥር 36 ሲናገር በልጁ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ወገኖች ወይ የመዳኛ መንገድ አንድ ብቻ ነው። 4000 የሚሆኑ ሃይማኖቶች አሉ በምድራችን ላይ። 900 ሃይማኖቶች የሚገኙት ህንድ ውስጥ ነው። ነገር ግን የመዳኛ መንገድ፣ የመዳኛ ሃይማኖት፣ የመዳኛ እምነት የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ብቻ ነው፣ ሌላ የለም። ስለዚህ ነው የሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 የእግዚአብሔር ቃል ሲናገር እነሆ የመዳን ቀን አሁን ነው፣ የመዳን ሰዓት አሁን ነው ይላል። ነገ በህይወትህ ምን እንደሚሆን አታውቅም። ነገ በህይወትሽ ምን እንደሚከሰት አታውቂም። ዜናዎችን በምናይበት ጊዜ በየዕለቱ በጣም ነው የሚያስደነግጠው፣ በጣም ነው የሚያስደነግጠው። ሰዎች የዕለት ኑሯቸውን ለማከናወን ሲወጡ ዲያብሎስ ክፉ ሰዎች ውስጥ ገብቶ የሞት መልአክ ልኮ ሲያጠፋቸው ሲገላቸው በዜናዎች ውስጥ በየጊዜው ነው የምንመለከተው የምናየው። አንዳንዶች ሱቅ ለመግዛት ሲሄዱ፣ አንዳንዶች ምግባቸውን ለመብላት በጠረጴዛ ላይ ተቀምጠው ሰሞኑን በኒውስ ላይ ያየሁት ነው። ክፉ ሰዎች የሞት መልአክ ገብቶባቸው ሄደው እማያውቋቸውን ሰዎች ሁሉ በጥይት እንኳን እንደገደሉ ዜና ላይ ይነገራል። ስለዚህ ነው የእግዚአብሔር ቃል እነሆ የመዳን ቀን አሁን ነው፣ የመዳን ሰዓት አሁን ነው በማለት የእግዚአብሔር ቃል የሚናገር ነገ አይደለም። በአንድ ወቅት አንድ ሰው ራእይ ይመለከታል እና በራእይ ውስጥ እግዚአብሔር ያሳየው ራእይ ነውና በራእይ ውስጥ እግዚአብሔር ወደ ድቅድቅ ጨለማ ወደ ሲኦል ገደል ውስጥ ይወስደዋል። በዛ ቦታ ላይ የክፉ መናፍስት አለቃ የሆነው ይሄ የጨለማው ገዢ ኃይል ስብሰባ አድርጓል። ከአለቆች ከመናፍስት አለቆች ጋር ስብሰባ አድርጓል። ስብሰባው ምንድነው? የሰውን ልጅ ፈጽሞ ልናሳስት የምንችለው እንዴት ነው? እስቲ ሐሳብ አምጡ በማለት ጥያቄ ይጠይቃል። በእርሱ አካባቢ ያሉትን የመናፍስት አለቆች ወደ ጥልቁ የመጨረሻው ድቅድቅ ጨለማ ገደል ወስዶት ነው እግዚአብሔር ያንን ሰው ይሄንን ራእይ የሚያሳየው። ከዚህ በኋላ ክፉ መናፍስቶች ብዙ ሐሳቦችን ሲያቀርቡ ያ ሰው ይመለከታል። አንደኛው ተነስቶ እግዚአብሔር የለም እንበል ላቸው። በዚያ ምክንያት ደግሞ እግዚአብሔር የለም እያሉ እስከ መጨረሻ የሕይወት ዘመናቸው ፍጻሜ ሲደርሱ ያኔ ወደ ሲኦል እናወርዳቸዋለን አለ። ያን ጊዜ ያ ክፉ መንፈስ ነው ይሄ አይሰራም ማለት በሰዎች ልብ ሁሉ አምላክ እንዳለ ተጽፏል፣ ስለዚህ ይሄ አይሰራም፣ ሌላ ሐሳብ አምጡ ይላል እና ብዙ ሐሳቦች ከክፉ መናፍስቶች ሲቀርቡ አለቃቸው የሆነው የጨለማ ገዢ ያለ አይደለም ሌላ አምጡ ይላል። ከዛ መጨረሻ ላይ አንድ ክፉ መንፈስ አንድ ሐሳብ አቀረበ። እነ አምላክ ካለ እንበላቸው፣ በቃ ምንም አምላክ የለም ብንላቸው አይቀበሉም ሰዎች እና አምላክ ካለ እንበላቸው። ነገር ግን ለማመኛ ጊዜ አለህ። ዛሬ ወጣት ነህ፣ ወጣት ነሽ፣ ጨፍሪ፣ ተዝናኝ፣ የፈለግሽውን ነገር አድርጊ፣ መጠጥ ጠጪ፣ ዝሙቱን ፈጽሚ፣ ዳንስ ቤትም ሂጂ፣ እንደፈለግሽ አድርጊ፣ ጊዜ ያለሽ፣ በቃ ጊዜ ያለህ። ስታረጅ ወደፊት ነገ ያን ጊዜ በአምላክ ታምናለህ እንበላቸው፣ ጊዜ ያላችሁ እንበላቸው፣ ነገ እንበላቸው ብሎ ይሄን ሐሳብ ሲያቀርብ እርኩስ መንፈስ እጅግ ጨፈረ በደስታ ይላል። ያ ሰው ሲያይ ትክክል ነው፣ በቃ ትክክል ነው፣ ነገ እንበላቸው። ምክንያቱም የእግዚአብሔር ቃል ነው መዳን ቀን ዛሬ ነው፣ ነው መዳን ቀን አሁን ነው ይላል። ዲያብሎስ ሁሉ ጊዜ የሚሄደው ከእግዚአብሔር ቃል ተቃራኒ በሆነ ሁኔታ ነው። ልክ ነህ አለው። በቃ ከዚያ ጊዜ በኋላ ወጡና ለሰዎች ሁሉ አምላክ አለ ይሏቸዋል። አምላክ አለ፣ ነገ እመን፣ በቃ አንተ ነገ እመን፣ ጊዜ አለ፣ አሁን ጨፍር። እንደዚህ እያሉ ነው ብዙ ሰዎችን ነገ እያሉ በድንገት የመዳኛ ቀናቸውን ሳያገኙ ከክርስቶስ ኢየሱስ ጋር ሳይታረቁ ከዚህ ምድር የሚወስዷቸው ወደ ሲኦል አውርደው ደግሞ የሚስቀዋቸው። ስለዚህ ወገኖች ወይ የእግዚአብሔር ቃል እንደዚህ ይላል፣ እነሆ የመዳን ቀን አሁን ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 እነሆ የመዳን ሰዓት አሁን ነው። ነገ በሕይወትሽ ምን እንደሚከሰት አታውቅም። ዛሬ ልብህን ለክርስቶስ ኢየሱስ ክፈት። ዛሬ ልብሽን ለክርስቶስ ኢየሱስ ክፈች። ሊመጣ ያለ ታላቅ መከራ አለ። የሰው ልጅ ሊቋቋመው የማይችለው መከራ ነው። የሚቀጥለው ሳምንት ስለዚህ የመከራ አይነት በዮሐንስ ራእይ ምዕራፍ 6 እስከ ዮሐንስ ራእይ ምዕራፍ 18 በእነዚህ 12 ምዕራፎች ውስጥ የተጻፈውን እንመለከታቸዋለን ኢን ዲቴል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ